በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በቸርነቱ ጠብቆ ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም በጤና አደረሳችሁ። ዛሬ ሁላችን እንደምናውቀው አብይ በዓል ነው፣ ዋዜማ ነው ማለት ነው። ነገ ሐሙስ በዓለ ዕርገት ነው። ከጌታችን ከኢየሱስ ክርስቶስ 9 አበይት በዓላት ታላላቅ በዓላት መካከል አንዱ ዕርገቱ ነው። ይሄ ማለት እንደ ጽንሰቱ፣ ልደቱ፣ ጥምቀቱ፣ ሞቱ፣ ትንሣኤው ማለት ነው። ቁጥሩ ከነዚያ ጋር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ወደ ላይ ወደ ሰማይ አርጓል እና ዕርገት ይባላል። በዓለ ዕርገት ያ ነው። እሁድ ከተነሳ ሁል ጊዜ ትንሣኤውን በዕለተ እሁድ እናከብራለን። 40ኛው ቀን ሐሙስ ይፈጸማል ማለት ነው። ስለዚህ ዘወትር ሐሙስ ደግሞ በ40ኛው ቀን ምን ጊዜም ትንሣኤን ባሰብን ዕርገቱን እናስባለን ማለት ነውና ረቡዕ ተከታታይ ትምህርት አለን። እንዲህ አይነት አብይ በዓል ሲያጋጥመን ግን ርዕስ እንለውጣለን። ሳምንት ይሄን አላሰብነውም አላሰላነውም እና በይደር ያቆየነው ርዕስ ነበረ። እርሱን እንመለስበታለን። ዛሬ ስለ ዕርገት በረከትም እንድናገኝ ግንዛቤም እንዲኖረን የተመጠነ ትምህርት እንማራለን። ከዛ በፊት አረገ በስብሐት አረገ በእልልታ እያልን መዝሙር እንዘምራለን። በዓል ስለሆነ በሥላሴ ቸርነት በሥላሴ ፈቃድ እንዘምር። አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ አረገ በስብሐት አረገ በእልልታ
በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ። ስለ መዝሙሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የምንማረው ስለ ዕርገት ነው ብለናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገቱ አስቀድሞ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ ምሳሌም የተመሰለለት ነው እንጂ እንዲሁ እንደ ውሃ ፈሳሽ እንደ እንግዳ ደራሽ የሆነ ነገር አይደለም በዓለ ዕርገት እና ከትንቢቱ ለመነሳት ሁሉንም ባንጠቅስ ነቢየ እግዚአብሔር ዳዊት በመዝሙር ስለ ጌታችን ዕርገት የተናገረውን አንድ ኃይለ ቃል እናነሳለን። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። ለምድር ሁሉ ንጉስ ነውና ለእግዚአብሔር በማስተዋል ዘምሩ ብሎ ስንዘምር እንዴት መዘመር እንዳለብን እንደገና ደግሞ ለባህሪ ለእግዚአብሔር ለአምላካችን ወደ ሰማይ ላረገው ለሱ መዘመር ማመስገን እንደሚገባ በመዝሙር 46 በቅንፍ 47 ከቁጥር 5 ጀምሮ ይነግረናል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን። አምላክ በእልልታ ማን ነው? እሱ ያረገው አምላክ ነው። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። በምስጋና በእልልታ አረገ እግዚአብሔር። ያረገው እግዚአብሔር ነው። ያረገው አምላክ ነው። ያ ማለት ምን ማለት ነው? ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። ምክንያቱም ያረገው እሱ ነውና ማለት ነው። እና አምላክ በእልልታም እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉስ ነውና በማስተዋል ዘምሩ። ስትዘምሩ እንዲሁ አይደለም በባከነ ልብ ሳይሆን ጌትነቱን አምላክነቱን እያሰባችሁ እያከበራችሁ በማስተዋል ምስጢሩን እየመረመራችሁ ዘምሩለት። የዕርገቱ ምስጢር ምን እንደሆነ እያስተዋላችሁ ዘምሩ አለና አምላካችን ሲያርግ የነበረውን ሁኔታ በአይነ ህሊና እንድንስል አምላክ በእልልታ እግዚአብሔር በመለከት ድምፅ ምን አደረገ ይላል? አረገ ይላል። ስለዚህ እናሰምርበት ነጥብ አንደኛ ኢየሱስ ክርስቶስ አምላክ ነው፣ እግዚአብሔር ነው። መጀመሪያው ነገር አምላክ እግዚአብሔር ብሎ ስለ ኢየሱስ ክርስቶስ ምስክርነት ሰጥቶ ነው አረገ የሚለን ማለት ነው። የዕርገቱን ነገር ስናመጣ በመጽሐፍ ቅዱስ አራቱም ወንጌላውያን የነገረ ዕርገትን ጽፈውልናል ማለት ነው እና በመጨረሻ ምዕራፋቸው ላይ መዝጊያው የአራቱ ወንጌላውያን ወንጌል ማለት የምስራች ማለት ነው። የጌታችን የኢየሱስ ክርስቶስን ሕይወት የሚተርክልን ነው። ከጽንሰቱ አንስቶ እንደውም ከቅድመ ዓለም ህልው መሆኑን በመጀመሪያ ቃል ነበር ብሎ ዮሐንስ ወንጌል ደግሞ እንደውም
ቅድመ ዓለም ያለውንም ሁኔታ ጠቅሶ እስከ እርገቱ ድረስ እየነገሩ ነው የሚዘጉት ወንጌላውያን ማለት ነው ሲጽፉ። ስለዚህ አራቱንም ወንጌል የመጨረሻ ክፍሉን ሞትን ድል አድርጎ መነሳቱን ማረጉን የሚያትተውን ማንበብ ነው ማለት ነው። ምዕራፎቹ አይቸግረንም። የወንጌል የመጨረሻ ታሪክ መዝጊያ ታሪክ የጌታችን እርገት ነው። ተመልከቱ እና ከዚያ በኋላ ከወንጌል የቀረ ታሪክ ደግሞ የሚቀጥለው በሐዋርያት ሥራ ነው። እሱ ሲያርግ ለሐዋርያት ስልጣን ሰጥቶ አደራ ሰጥቶ ስለሆነ ያረገው የሐዋርያት ሥራ መክፈቻው መግቢያው የጌታችን እርገት ነው። አደራ ሰጥቷቸው አዟቸው አረገ ይላል እና ሲያርግ የነበረው ሁኔታ በሐዋርያት ሥራ ምዕራፍ 1 ላይ እናነባለን ማለት ነው። እና ሐዋርያትን ይዟቸው ሄደ፣ ወደ ቢታንያ አወጣቸው ይላል። ከዚያ እጁን ጭኖ ምን አደረገ? ባረካቸው። እጁን ጭኖ ባረካቸው እስከ ፕትርክና ያለ ሀብተ ክህነት አሳደረባቸው፣ ሰጣቸው ለሐዋርያት። ከዚያ በኋላ ማሳሰቢያ ማስጠንቀቂያም ነገራቸው። ከላይ ኃይልን እስክትለብሱ ድረስ የመንፈስ ቅዱስን ጸጋ እስክትቀበሉ የመንፈስ ቅዱስ ማደሪያ እስክትሆኑ ከኢየሩሳሌም እንዳትወጡ እና ምስክርነት ያለ መንፈስ ቅዱስ አጋዥነት አይሰጥም። እንደገና ደግሞ የሚሰጡት ምስክርነት ተቃውሞ ይበረታበታል። ያንን ተቃውሞ መንፈስ ቅዱስ ካረዳቸው አይችሉትም። እንዳይክዱ፣ እንዳይጠራጠሩ፣ ተስፋ እንዳይቆርጡ መጀመሪያ ኃይል መልበስ አለባቸው። ስለዚህ ምን አላቸው? አንተም ወሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከላይ ኃይልን እስክትቀበሉ እስክትለብሱ ከኢየሩሳሌም እንዳትወጡ አላቸው። ከዚያ በፊት ወደ ዓለም ሁሉ ሂዱ ብሏቸዋል። ልክ ሲያርግ እንደውም ሂዱ ተብለናል ብለው እንዳይሰማሩ ነው አስቀድሞ ማሳሰቢያ ሰጣቸው። በመንፈስ ቅዱስ ረዳትነት ሥራ እንዲሰሩ ያን ተስፋ እንዲያደርጉ ደጅ እንዲጠኑ አድርጎ ይሄን ነግሯቸው ወደ ላይ ወደ ሰማይ አምላካችን ኢየሱስ ክርስቶስ ምን አደረገ? አረገ እና ከባረካቸው በኋላ ምድርን ለቀቀ ይላል። ብድግ አለ። አምላክ ነው። ወደ ላይ ወደ ሰማይ አረገ። ከዚህ በፊት ምድርን የለቀቁ የተሰወሩ ያረጉ አሉ። የጌታችን የአምላካችን የኢየሱስ ክርስቶስ ግን አምላክ ነውና ልዩ ነው። እርገቱ በጣም ልዩ ነው። ለምሳሌ ሄኖክ ተሰውሯል። ሄኖክ በመጽሐፍ ቅዱስ መሰወሩ ተጽፏል። በኦሪት ዘፍጥረት ምዕራፍ 5 ላይ በዕብራውያን ምዕራፍ 11 ላይ ተመዝግቧል። ምንድነው የሚለው? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርን ደስ አሰኘው ይላል እና ስለዚህ እግዚአብሔር ወሰደው፣ ለሞት አልተገኘም ይላል። ማን ወሰደው ሄኖክን? እግዚአብሔር ነው የወሰደው። አያችሁ፣ እግዚአብሔር ነው የወሰደው። ነብዩ ኤልያስም ወደ ላይ ወደ ሰማይ ምን አድርጓል? ወጥቷል፣ አርጓል። ነገር ግን ኤልያስ ሲያርግ የእሳት ሰረገላ ታየ። መጀመሪያ ተመልከቱ፣ መላእክት ናቸው ያሳረጉት። ወደ እሳት ሰረገላ አወጡት፣ በዚያ ነጠቁት እና ተወሰደ። መላእክት አሳረጉት። ከእግዚአብሔር የታዘዙ መላእክት ኤልያስን ምን አደረጉት? ወሰዱት፣ አሳረጉት። ወደ ብሔረ ሕያዋን ሄደ። ኤልያስን ያሳረገ ማን ነው? እግዚአብሔር ነው። መላእክቱን አዞለት ማለት ነው። የኢየሱስ ክርስቶስ እርገት ግን አምላክ ነውና በራሱ ስለሆነ ከፍጡራን መሰወር፣ ወደ ሰማይ መውጣት፣ ማረግ ይለያል። በምን ይለያል ያልን እንደሆነ አንደኛ የነሱ አሳራጊያቸው እሱ ነው። እሱ ግን ያረገው በራሱ ነው። ትልቁ ልዩነት ይሄ ነው። በራሱ ነው። ተመልከቱ። ስለዚህ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። ራሱ አረገ ይላል። እንደገና ሐዋርያትም እያዩት ደግሞ ምድርን ለቀቀ፣ ብድግ አለ፣ ወደ ላይ ከፍ እያዩት ወጣ ይላል። ራቃቸው፣ እጅ
እጅግ በጣም ራቃቸው። እየራቀ ሄደ። እየረቀቀ አልሄደም፣ እየራቀ ሄደ። አያችሁ? በርቀት ሳይሆን በርህቀት ይላሉ አባቶቻችን። መርቀቅ ማለት እኮ ተመልከቱ፣ እየበነኑ እየተነኑ መምጣት ማለት እኮ ነው። እንደዛ አይደለም። አምላካችን እየራቀ ሄዶ መቼም ግዙፍ ነገርም ቢሆን ከዓይናችን ሲርቅ ያ ነገር ባያንስም ለዓይናችን ግን አንሶ ይታያል። አሁን መቼም ስንት በመቶ የሚቆጠሩ ሰዎችን የጫኑ ግዙፍ የአየር ላይ መጓጓዣዎች እነሱን ያየን እንደሆነ አጠገባቸው ሁላችንን ሸክፈው ዋጥ ያደርጋሉ። ተነስተው ሲወሩ ግን ተመልከቱ፣ እየራቁ ሲመጡ እንደ አሞራ ከዚያ እንደ ርግብ እንደ ወፍ እየሆኑ ኋላ እንደ ነጥብ እየሆኑ ከዓይናችን ይጠፋሉ ማለት ነው። ርቀቱ ነው ያን የሚያደርገው አይደለም። ይሄ ቀላል ነው። አምላካችን ኢየሱስ ክርስቶስ ከነሱ እየራቀ በመጣ ቁጥር ዓይን እኮ ይደክማል። የሚያይበት የችሎታው ልክ አለ ማለት ነው። ተመልከቱ፣ ዓይን ይገደባልም አቅሙም ውስን ነው። ስለዚህ ደመናም ይጋርደዋል፣ ይሸፍነዋል፣ አልፎ አያይም። አንደኛ። ሁለተኛ ደግሞ የሚያይበት የዓይን እርዝመትም ልክ አለው። ስለዚህ አምላካችን እንደዚያ ራቃቸው፣ ከዓይናቸው ተሰወረ ይላል። ደመና ተቀበለችው ይላል። ተመልከቱ። ይሄ ሲሆን እንዲሁ አይደለም። መላእክት ደግሞ ነበሩ፣ ያመሰግኑ ነበር። የሐዋርያት ነገር በግልጽ ተጽፏል፣ እያዩት ወደ ሰማይ እንደወጣ አምላክ በእልልታ። ሐዋርያትማ ፈዘው ነው የቀሩት። ኋላ እርገቱን ካዩ በኋላ ዘመሩ፣ አመሰገኑ። ግን አወጣጡ በጣም አስደንቋቸዋል። ተመልከቱ፣ በሚያዩት ነገር በሱ እርገት በመላእክት ዝማሬ እና ሽብሸባ ተደንቀዋል። አመስጋኞቹ መላእክት ናቸው። አምላክ በእልልታ፣ እግዚአብሔር በመለከት ድምፅ አረገ። መለከት ሚነፉ እነማን ናቸው? መላእክት ናቸው። ተመልከቱ፣ ለፈጣሪ እያመሰገኑ እየዘመሩ እያሸበሸቡ እልል እያሉ አምላክን ተቀበሉት ነው። እና አምላክ ወደ ላይ ወደ ሰማይ አረገ። ስለዚህ ከፍጡራን እርገቱ ይለያል። እሱ ያረገው በራሱ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ ከወረደው በቀር ወደ ሰማይ። ኤልያስ እኮ ወደ ሰማይ ወጥቷል። ተመልከቱ። ለጊዜውም ቢሆን ደግሞ ወደ ላይ ከፍ ያሉ እነ ቅዱስ ጳውሎስም እስከ 3ኛው ሰማይ ድረስ ተነጥቆ ነበር። ሄኖክም ተሰውሯል። እነዚህ በመጽሐፍ ቅዱስ የተጠቀሱትን ዋና ዋናዎቹን እንጥቀስ ብለን ነው እንጂ በገድላቱ በድርሳናቱ ደግሞ ብዙ ቅዱሳን አሉን። የእግዚአብሔር ወዳጆች ብዙዎች ናቸው። እና ፈድፋደ ክቡራን አይሬክቲከ እግዚኦ፣ አቤቱ ያንተ ወዳጆች እጅግ የተከበሩ ናቸው ይልና ነብዩ እግዚአብሔር ዳዊት እህልቆሙ እምሆጻ ይበዝሁ፣ እቆጥራቸዋለሁ ስል ልቁጠራቸው ብል ካሸዋ ይበዛሉ ይላል። አያችሁ የእግዚአብሔር ቅዱሳን። ስለዚህ እንዲህ ስራ የተሰራላቸው አምላክ ያከበራቸው ቅዱሳን ብዙዎች ናቸው ለማለት ነው። እና ጥቂቶቹን የታወቁትን የጎሉትን ታሪኮች ማምጣታችን ነው። እና ስለዚህ እንዲህ ወደ ሰማይ የወጡ ቢኖሩም እሱ ግን በራሱ ችሎታ የወጣ በመሆኑ፣ ሁለተኛ ወደ ሰማይ የወጡ የእግዚአብሔር ቅዱሳን እኮ ሄደው እዚህ ደረሱ ይባላል እኮ። መድረሻቸው እኮ ይታወቃል። ወደ ብሔረ ሕያዋን፣ ወደ ገነት እያልን እንጠቅሳለን። ማለት ወደ ብሔረ ብፁዓን እዚህ ደረሱ ይባላል የእግዚአብሔር ቅዱሳን። ኢየሱስ ክርስቶስ ግን አረገ፣ ወደ ላይ ወደ ሰማይ ወጣ። እሺ ወጥቶ የት ደረሰ? ወደ ላይ። ይሄ እኮ አይነገርም ክርስቲያኖች። እርገት ምስጢሩ ይሄ ነው። ተመልከቱ፣ ወደ ላይ ወደ ሰማይ ወጣ። ሰላም ለእርገትከ ይላል መልካ ኢየሱስ። ሰላም ለእርገትከ ዘኢይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማኑ። ሰላም ለእርገትከ ዘኢይትረከብ መጠኑ ማለት
መዳረሻው መጠኑ ልኩ ለማይታወቅ ለእርገትህ ሰላም እላለሁ ማለት ነው። ሂዶ እዚህ ደረሰ አይባልም። አምላካችን ኢየሱስ ክርስቶስ አይለካም፣ አይሰፈርም መድረሻው። ስለዚህ ምንድነው የሚባለው? አርጎ በአባቱ ቀኝ ተቀመጠ ነው ምንለው፣ በአብ እሪና። አያችሁ? ስለዚህ በአብ እሪና በአባቱ ቀኝ ተቀመጠ እንላለን። እርገት የክብሩ መገለጫ ስለሆነ እርገትን መለካት ክብሩን መለካት ነው። ክብሩ አይለካም ማለት እርገቱ መጠኑ አይለካም ማለት ነው። አያችሁ? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ፣ አረገ ወደ ሰማይ። እሱ ከገባበት ውሳጤ መንጦላይት የገባ ጻድቅ ቅዱስ ሰማዕት የለም። እሱ ከደረሰበት የደረሰ የለም። ፍጡራን መድረሻቸው ይታወቃል። እሱ በዘባነ ኪሩብ ማለት በኪሩቤል ትከሻ ማለት ዙፋኑን የሚሸከሙ የክብር የጌትነት ዙፋኑን የሚሸከሙ እነሱ ስለሆኑ በእነሱ ጫንቃ ትከሻ ተቀመጠ እንላለን። በጌትነት ዙፋኑ ላይ ተቀመጠ። በዘባነ ኪሩብ በየማነ አብ ተቀመጠ፣ በአብ ቀኝ ተቀመጠ እንላለን። ይህም የክብሩን መተካከል የሚያሳይ ነው። ዘእሩይ ምስለ አብ በመለኮቱ ከአብ ጋራ የሚተካከል ብለን በጸሎተ ሃይማኖት እንደምንመሰክረው ማለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ በምስጋና በእልልታ በመላእክት መዝሙርና ምስጋና ታጅቦ አምላክ በእልልታ እግዚአብሔር በመለከት ድምጽ ወደ ላይ ወደ ሰማይ ምን አደረገ? አረገ። እርገት ሌላው ሚስጥሩን ማወቅ ያስፈልጋል። አምላካችን ሲያርግ ክብር እንዳገኘ አድርገን እንዳናስብ። እርገት ማለት ምስጢሩ አምላክ ሰው ሲሆን ወረደ እንላለን አይደል? አምላክ ሰው ሲሆን ምን እንላለን? ከሰማይ ወረደ እንላለን። አምላክ ሰው ሲሆን ትሕትናውን ያሳያል ማለት። ወረደ ማለት ቦታ ለቀቀ ማለት እንዳልሆነ ሁላችን እናውቃለን አይደል? ትሕትናውን በሰውነት መገለጡን ነው እንጂ ምድር ላይ ሲኖር ሰማይ ላይ የለም እንላለን። ምድር ላይ ባለበት ሰዓት ሰማይ ላይ አልነበረም ይባላል። ይሄ ማለት ፍጡር ሆነ ማለት ነው አይደለም? ፍጡር ነው። አንድ ቦታ ሲገኝ ሌላ ቦታ የሚታጣው ፍጡር ነው። አምላክ ግን ምሉ በኩለሄ ነው ማለት በቦታ ሁሉ ስላለ በሰማይም አለ በምድርም አለ። በሰማይ ይኖራል የምንለው ስለ ልዕልናው ስለ ክብሩ ነው እንጂ በሰማይ አለ ስንል በሰማይ የምትኖር እያልን ስንጸልይ በሰማይ ነው ያለው ምድር ላይ የለም ማለት አይደለም። አያችሁ? ከሰማይ ወረደ ስንልም ሰማይ ለቆ መጣ ማለት አይደለም። ከሰማይ ሳይለይ በሰውነት ተገለጠ ምድር ላይ ማለት ነው። አያችሁ? ትሕትናውን ነው የሚያሳየው። ለዚያ ነው አሁን ይችን የነገርኳችሁን በመጽሐፍ ቅዱስ ስንደግፈው ከሰማይ ከወረደው በቀር ይላል ጌታችን። ምድር ላይ ያስተማረ ነው ይሄን የሚናገረው። ልብ በሉ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። አነጋገሩ አይደንቅም? ከሰማይ መጣ እንጂ እኮ ገና ወደ ሰማይ አልወጣም። ግን ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ ወርዷልም ወጥቷልም ማለት ነው። ምድር ላይ ያለ ሰማይም አለ ምድርም ላይ አለ ማለት ነው። በሌላ አነጋገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይልና ጨምሮ እንደገና ደግሞ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ምድር ላይ ያለ በሰማይ እንዳለ ሲነግረን ማለት ነው። አያችሁ? እሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይሄን በደንብ ማስተዋል ያስፈልጋል ኃይለ ቃል። ስለዚህ ወደ ሰማይ አረገ ስንል ምድርን ለቀቀ ማለት አይደለም። ምድር ላይ በስጋ ተገልጦ መታየቱን ቀረ ማለት ነው። አያችሁ? ተሰወረ ማለት ነው። ተገለጠ በምድር ላይ ተገልጦ ይመራል፣ ያድናል፣ ይሰራል፣ ይመክራል፣ ያስተምራል። እንደዚያ ሲያደርግ ነበረ። ያ የስጋ ወራት ይባላል። ያ የስጋ ወራት ስለቀረ ተመልከቱ፣ አምላካችን በለበሰው ስጋ ወደ ሰማይ
አረገ። በምድር ላይ አሁን በግዘፍ አናየውም ማለት ነው። ምድር ላይ ሲመላለስ ሲበላ ሲጠጣ አናየውም ማለት ነው። ያ ዘመኑ አይደለም አለፈ። ያ ዘመን አለፈና ስራውን ሰርቶ ፈጸመ። በክብር በጌትነት ተቀመጠ ማለት ነው። ስለዚህ ወረደ ስንል ሰማይን ለቀቀ ማለት እንዳልሆነ ሁሉ አረገ ስንልም ምድርን ለቀቀ ማለት አይደለም። አምላካችን ከኛ ጋር ነው። ተመልከቱ፣ ስጋው ደግሞ ይፈተታል፣ በመካከላችን አለ። በቅዳሴ በመንፈስ በመካከላችን አለ። በመንፈስ በሕይወታችን አለ። በቦታ ሁሉ ሙሉ ነው አምላካችን እና በክብር ወደ ሰማይ ማረጉ በምድር ላይ በስጋ ተገልጦ የታየበት ዘመን አበቃ፣ ስራውን ጨረሰ ማለት ነው እና እንዲህ አድርጎ ወደ ላይ ወደ ሰማይ አረገ። ይህንን መገንዘብ ያስፈልጋል ማለት ነው። እርገትን ስናነሳ በዋናነት ማምጣት ያለብን ይሄን ነው። ታዲያ ይሄን ይዘን እንደገና ሌላው ምስጢር የሚመጣው ጌታችን የወረደው ያረገው ምስጢሩን ከያዛችሁ በምስጢር ከሆነ ወረደ ማለት በትትና ሰው ሆነ ማለት ከሆነ ሰው በሆነበት ቅጽበት ደግሞ የለበሰው ስጋ ደግሞ ከቃል ጋር ተዋህዶ አምላክ ሆኗል አይደለም። ስለዚህ የስጋው መክበር አምላክ መሆን ማለት ነው በተዋህዶ ጊዜ የተፈጸመ ስለሆነ ርደቱም እርገቱም የተፈጸመው በጽንስ ነው ማለት ነው። አያችሁ፣ ሌላው መገለጫ ነው። አሁን እንዲህ የታየ ማረጉ የስጋን ክብር በዛ መልኩ ገለጠው እንጂ ስጋ አምላክ የሆነው ቃል ሲዋሃደው ነው አይደለም። ስለዚህ የስጋ ክብር የዛን ጊዜ አብቅቷል አልቋል ማለት ነው እና ይሄን መገንዘብ ያስፈልጋል። ለምን ማረግ አምላክነትን ክብር ነው የሚያሳየው አላልነው? ስለዚህ ስጋ አምላክ የሆነው ከቃል ጋር ሲዋሃድ አይደለም የዚያን ያለቀ ማለት በጽንስ ነው ሁሉ ያለቀው ማለት ነው። ርደቱም እንደገና ደግሞ እርገቱም በጽንስ ጊዜ አልቋል እና አምላክነቱን ጌትነቱን ሲገልጥ ወደ አባቱ ወደ ላከው ወደ አብ በ40ኛው ቀን አረገ። ሐዋርያት ያዩት አረገ። ሐዋርያት የተመለከቱት አረገ። ከባረካቸው በኋላ በክህነት በሀብት ካከበራቸው በኋላ ቡራኬ ሰጥቶ ማሳሰቢያ ከሰጣቸው በኋላ ማስጠንቀቂያ ከኢየሩሳሌም እንዳይወጡ ወደ ሰማይ አረገ ያዩት። ከዚያ በኋላ ደግሞ እንደው መሄድ ሳሱ ከቦታው ለቀው ያንን እዚያው እንደው ፈዘው ሲመለከቱ ሁለት ነጫጭ ልብስ የለበሱ መላእክት ተገለጡላቸው ይላል። ከዚያ በኋላ አንቱሙ ውሉደ ሰላም እትው በሰላም፣ እናንተ የሰላም ልጆች የብርሃን ልጆች ወደ ሰማይ እንደዚህ የምታዩት ምን ሆናችሁ ነው? በቃ አሁንማ አረገ፣ ደግሞ እንዲሁ በክብር እየታየ ይመጣል። ስለዚህ ከዚህ መቆም ለእናንተ ምንም አይረባችሁም አይጠቅማችሁም። ወደ ስራችሁ ወደ ተልኳችሁ በሰላም ግቡ ሂዱ ብለው መላእክት አሰናበቷቸው። ሐዋርያት ተያይዘው ተመልከቱ፣ በአንድ ቤት በጸሎት እየተጉ አንድ ልብ ሆነው ወንዶችም ሴቶችም ተሰብስበው በአንድ ልብ በጸሎት ሲተጉ ሳለ ይላል መጽሐፍ ቅዱስ 10ን ቀን ያሳለፉት እንደዚህ ነው። በፍጹም ሱባኤ በጸሎት ጽሙድ ሆነው ሳለ መንፈስ ቅዱስ ደግሞ ወረደላቸው። ያ በጊዜው የምንተርከው ነው፣ አሁን አናመጣውም። ግን ከእርገቱ በኋላ ተመልከቱ የሆነውን ነጥብ መርሳት የለብንም። አንደኛ ፈዘው ሲያዩ ነበር፣ መላእክት በሰላም ግቡ አሏቸው። እንደገና ደግሞ በጣም የሚያስደንቃችሁ ነገር ሰግደዋል። እጅ ነስተው ሰግደው ነው የተመለሱት። ይሄ ማለት ምን ማለት ነው? ባዩትና በአካል አብሯቸው ባለ ጊዜ ብቻ ሳይሆን ካረገም በኋላ ስግደት አምልኮ የሚገባው አምላክ መሆኑን በሚያሳይ ሁኔታ አምነው ተመልከቱ። ምንም ጥርጥር አልገባቸውም። አምነው የት ሄደ የገባ የደረሰ ሳይሉ እስራኤል እኮ ሙሴ ሰወር ሲልባቸው ሙሴ እንደሆነ አናቅም እንደው እሳት ይል ነበረ፣ ያየው እሳት በልቶትም እንደሆን
እና የሚመራን አምላክ ስራልን ብለው እኮ አሮንን ጉሮሮን አንቀው ጣዖት አሰርተውታል። አሁን ሐዋርያት እንደዚያ ያለ ውድቀት ላይ አይደሉም ያሉት። ካረገ በኋላ አክብሮታቸው ተመልከቱ፣ እምነታቸው አደገ ጨመረ እንጂ ወደ ኋላ አልተመለሱ። ለዚያ ነው ሰግደው በአንድ ልብ በጸሎት እየተጉ ሲዘምሩ ሲያመሰግኑ ቆዩ ይላል። እምነታቸው ምን ሆነዋል ማለት ነው? አድጓል፣ ጨምሯል። አያችሁ። እና እንዲህ ሆነው ደስ እያላቸው በአንድ ልብ በጸሎት እየተጉ ተወስነው ቃሉን እየተጠባበቁ ተስፋ ያደረጉ ሐዋርያት ኖሩ። እና እርገቱ ለኛ ምናችን ነው? ተስፋችን ነው። ተመልሶ እንደዚያ ምን ያደርጋል? ይመጣል። ሁለተኛ ደግሞ እሱ ተነሳ እና ለልቡናችንም ለሕይወታችንም ትንሣኤ አደረገልን፣ ሞትን ድል አደረገልን እንላለን አይደለም? ልክ እንደ ትንሣኤው ሁሉ በትንሣኤው የተደረገልን እንዳለ ሁሉ በእርገቱም የተደረገልን አለ። ያ ማለት ሰው ክብር ማግኘቱን፣ ሙቶ የማይቀር መሆኑን፣ በዓለመ ሥጋ የማይቀር መሆኑን፣ የሰው ልጅ የሚነጠቅ፣ የሰው ልጅ የሚወሰድ፣ የሰው ልጅ ከሞተ በኋላ የሚነሳ በሌላ መንፈሳዊ ዓለም የሚኖር መሆኑን አሳየን ማለት ነው። ሥጋችንን አክብሮ ተመልከቱ፣ ነስቶ ተዋህዶ ከራሱ ጋር አዋህዶ ማለት አምላክ አድርጎ ለኛ ሥጋ ክብር ሰጠልንና እንዴት እንዳከበረን ማሳያ ነው ማለት እና በወደቅነው ልክ ከዚያ በላይ አምላክ እንዳከበረን እና ያገኘነውን ክብር ማሳያ ነው ማለት ነው። ሰው ክብር አለው እና መቼም ዛሬ ክፉ ዘመን ላይ ደርሰን ሰው ከፍቶ ማለት ነው የሰው ሕይወት እንደ ከንቱ እየታየ ሰው በሰው ላይ የሚረማመድ ሆነ እንጂ የሰው ሕይወት ክቡር ነው እና ሥጋን እንዴት እንዳከበረው አምላክ የሚያሳይ ነው ማለት ነው። እና አዳም ባለመታዘዝ ምክንያት ከገነት እንድንባረር እንድንወጣ አደረገን። ሁለተኛው አዳም ኢየሱስ ክርስቶስ ደግሞ በመታዘዝ በመሞት ለሞት ለመስቀል ሞት እንኳ የታዘዘ በመሆን ማለት ነው ሞቶልን ስለኛ ተቀብሮልን ሞትን ድል አድርጎ ተነስቶ ደግሞ ከፍ ከፍ አደረገን፣ አከበረን። እንዴት ያለ ክብር እንደተሰጠን እንድናቅ እርገቱ የዚህ ማሳያ ነው። የሰው ልጅ ያለ ልክ ከፍ ከፍ እንዳደረገው ማሳያ ነው። እንደገና ደግሞ ይሄ ሁሉ ሥራ የተሰራልን በከንቱ እንዳልሆነ እና እርገቱን ተከትሎ የመንፈስ ቅዱስ መሰጠት ስለሆነ የሚመጣው እና ያገኘነውን ጸጋ እና ምናገኘውን ጸጋ የሚያሳይ የሚያሳስብ ነው። አረገ ውስተ ሰማይ እና ወደ ላይ ወደ ሰማይ አረግ፣ ምርኮን ማረክ፣ ስጦታን ለሰው ልጆች ሰጠ ይላል መጽሐፍ ቅዱስ ነቢየ እግዚአብሔር ዳዊት። እና አምላክ ወደ ላይ ወደ ሰማይ ስለኛ አረገልን። ሰው ሆነ የምንለው ለኛ ነው። ሞተ የምንለው ለኛ ነው አይደለም? ተነሳ የምንለው ለኛ ነው። ለማን ነው ያረገው? ለኛ ነው ያረገው። ተመልከቱ። እሱ እኮ በእርገት ያገኘው ሌላ ክብር እኮ የለም። አምላክ ነው እኮ እና ያረገው ስለኛ ነው፣ እኛን ከፍ ለማድረግ እና እንግዲህ ባህሪየ ሰብ የሰው ባህሪ ማለት ነው። ይህን ያህል ያለ ልክ ከፍ ከፍ ካለ አምላክ ከሆነ ዘመዳችን አምላካችን ከሆነ ማለት ነው። ዘመዳችን አምላካችን ከሆነ በሥጋ እኮ ተዛመደን እና እንግዲህ እንዲህ ያለ ዘመድ እንዲህ ያለ ወዳጅ እንዲህ ያለ አጋር እንዴት ያስመካ እንዴት ያኮራ የሚለውን እንድናስብ ያደርገናልና እርገትን በተመለከተ ብዙ ነጥብ ማንሳት ይቻላል። እንግዲህ ትንቢቱን አይተናል፣ ታሪኩን ደግሞ በመጠኑም ቢሆን ተርከናል። በብዙ ድርሳናት ደግሞ ስለ እርገት ልብ የሚመስጥ የሚያሞቅ ደስ የሚያሰኙ በጣም በርካታ ታሪኮችን እናገኛለን። ቤተክርስቲያናችን እርገትን በምሳሌም ታሳየናለች። አንድ ነጥብና ታሪክ ብቻ ጠቆም ማረጋና ትምህርቴን አጠቃልላለሁ።
ቅዳሴ ዘወትር ይቀደሳል። ስናስቀድስ ማየት ያለብን ነገር አለ። እንግዲህ ቅዳሴ የሚሰማ አለው አይደለም? ይሸታለን፣ ገሲስ አለው፣ መነካካት አለው፣ መቅመስ ማጣጣም አለ። ስጋውን ደግሞ እንቆርባለን፣ እንቀበላለን። አያችሁ? እና ይሄ ሁሉ የተሟላበት ነው። የሚታይም አለው። የካህኑ መግባት መውጣት፣ ዑደት፣ የዲያቆናቱ ትርኢት አለው የለውም? ቅዳሴ እኮ የሚታይ ነገር አለው። ትርኢት የሚታይ ነገር ማለት ነው። በሌላ እንዳንወስደው ማለት ነው። እና የሚታይ ነገር አለው፣ ተጨባጭ ነገር አለው ማለት ነው። ስለዚህ ቅዳሴን ደግሞ በደንብ ካያችሁት የጌታችንን ከልደቱ አንስቶ እስከ እርገቱ ያለ ታሪክ በጽሁፍም በተግባርም የሚታይበት በቤተ ክርስቲያን በስዕልም ይታያል አይደል? ምንባባቱም ያን ያጠይቃሉ። ደግሞ ድርጊቶች ደግሞ ይሄን ያሳያሉ ማለት ነው። በጣም በሚያስደንቅ ሁኔታ እና ቤተልሔም አለን። ከቤተልሔም ህብስቱን በመሶበ ወርቅ መምጣቱ ጌታ በቤተልሔም መወለዱ ነው። ከዚያ ወደ ቤተ መቅደስ መግባት፣ ወደ ቀራንዮ መውጣት ማለት ነው። ተመልከቱ፣ ያን ነው የሚያስገነዝበን። ስጋው ደሙ አንድነት፣ ስጋውና ደሙ አንድ ላይ ሆኖ ለምእመናን ሊሰጥ፣ ከዚያ ሱታፌ ከምስጢር እንዲኖራቸው ለምእመናን ሊታደል ከቅድስተ ቅዱሳን ወደ ቅድስቱ ሲወጣ ስጋው ደሙ ድርገት ወረደ ይባላል አይደለም? ስጋው ደሙ አንድ ሆኖ ለምእመናን ሊሰጥ ሊታደል ወረደ ማለት። ይሄ የአምላክን ሰው መሆን ከሰማይ እኛን ለማዳን መምጣቱን መድኃኒት ሆኖ መምጣቱን ያሳያል። ስጋው ደግሞ ይመለሳል አይደለም? የዛን ጊዜ ሲመለስ ደግሞ እርገቱን ነው የሚያሳየው። አድኖን ደግሞ የማዳን ስራውን ሰርቶ አምላካችን ምን ሆነ ማለት ነው? ተመለሰ ማለት ነው። የዛኔ ድርገት ወጣ ይባላል። ያ እርገት ነው። ርደትና እርገትን ያሳያል ማለት ነው። እና ስለዚህ ስጋውና ደሙ ድርገት ወረደ ወጣ ማለት የሚያሳየው ስጋው ደሙ አንድነት ማለት ነው። አንድ ላይ ሆኖ ያለ መነጣጠል ያለ መለያየት። ያም ብቻ ሳይሆን መለኮት ከስጋ ከደም ሳይለይ ማለት ነው። ያ የምንቀበለው ስጋና ደም ነፍስ የተለየው መለኮት የተዋሃደው አይደል? እንደምንለው መለኮት የተዋሃደው ስጋ ደም አካለ ክርስቶስ የአምላክ አካሉ ተመልከቱ፣ በአንድነት ልዩነት ሳይኖር ተመልከቱ፣ አንድ ባህሪ ነውና ወጣ ነው ማለት ነው። ስጋው ደሙ የአምላክ ስጋ የአምላክ ደም መሆኑን ያሳያል። ድርገት ወረደ ድርገት ወጣ ምንለው። ከዚያ በኋላ ስጋው ደሙ መመለሱ እርገቱን ያሳያል ብያቸዋለሁ አይደለም? ዲያቆኑን አኩቶ ይላል ያመሰግናል። ሐዋርያት ከእርገት በኋላ ዘምረው አመስግነው አይደል ብለው ተመለሱ ይላል። ሰግደው ዘምረው አመስግነው ይላል። ተመልከቱ። እና ስጋውን ደሙን ተቀብሎ ሳይባል ወጥቶ የሚሄድ ሰው ይሁዳን ነው የሚመስለው። ይሁዳ ቆርቦ ሽልክ ብሎ ወጥቷል አይደለም? እና ሐዋርያት ከእርገት በኋላ ዘምረዋል አመስግነዋል። ስለዚህ ናኩቶን ብሎ አመስግኖ ሲባል ነው መሄድ የሚገባ ማለት ነው። ለምን መላእክቱ ምን ብለዋል? ከእርገት በኋላ ወርደው አንቱም ሁሉ በሰላም በሰላም ብለው አሰናበቷቸው። ከዚህ በኋላ ነው ስንብት የሚገባው። ሐዋርያት ማድረጉን አይተው ፈጥነው አልሄዱም ቸኩለው። አያችሁ፣ ጸሎቱን ስንብቱን መጠባበቅ ያስፈልጋል ማለት ነው። እንግዲህ ቅዳሴን ተጠንቅቀን እንድናስቀድስ አያችሁ እንዴት ያለ ምስጢር እንዳለው። ሲባል ወደ ቤት መሄድ የሚገባ መሆኑን ያን ማከናወን የሚገባ መሆኑን ስርዓቱ እንደዚያ እንደሆነ እንድንገነዘብ ነውና መቼም ያለንን ጉዳይ እኛና እግዚአብሔር ነው የምናውቀው አይደል? ምክንያቶች እንዴ በጭንቅ ነገሮች አሉ ለሰው የሚያውኩና የተሰራልን ስርዓት የጀመርነውን እንድንፈጽም ነው። ከዚያ ያለፈውን እግዚአብሔር የሚያውቀው ነውና ስለዚህ እንዲህ አድርጎ ተጠንቅቆ አክብሮ እንዲሁ በእንዝላልነት ባለማወቅ በቸልታና በስንፍና ግን የምናጎድለው መኖር የለበትም ማለት ነው።
እና ማስችል ሁኔታ ያጋጣው ሰው ቢያመው ለምሳሌ ማለት ነው እና ደግሞ ይሄ ዕዳ ይሆንብኛል ብሎ በህመም ላይ ሌላ ህመም መጨመር የለበትም ማለት ነው። እንዲህ ያለውን ለማሳሰብ ነው እና ስለዚህ አሟልቶ ማስቀደስ ሲጀመርም ፈጠን ብሎ ተገኝቶ ሲፈጸምም አጠናቆ መሰናበት የሚገባ መሆኑ ስርዓተ ቅዳሴው ራሱ ያሳየናል። ከልደቱ እስከ ዕርገቱ ነው ቅዳሴ ማለት ነው። ያቺ ቅዳሴ የጌታን ሕይወት የአምላካችን የኢየሱስ ክርስቶስን ሕይወት ሙሉን ነው የምታሳየን ማለት ነው። እንግዲህ እንዲህ ያለ ቤተክርስቲያን ነው ያለን የሚለውን እንድንገነዘብ ነው። ይቆየን። የሰማነው በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን አሜን። አውሮ ያሰማን። የትምህርት መርሃ ግብራችን ፈጽመናል። የመዝጊያ ጸሎት ለማድረስ ለጸሎት እንነሳ።